እሱ ወንድሙን ሲያመጣ ትልቁ ተቀናቃኝ ራሱ ፋኑኤል ነበር ዳኒ እንዳይመጣ እግዚአብሔር በሚያቀው ማለት እኔ ምንም ዋሽበት ምንም ምክንያት የለኝም ይሄ ራስ ያሳለፍኩት ላይፍ ነው እኔ ቅዱስ ሚካኤል ልጅ ነኝ ቅዱስ ሚካኤልን እዚህ ጋር የምናገረው ነገሮች ምንም አይነት ነገር ራሴ እንድመሰገንበትም ሆነ ሌላ ሰው እንዲወቀስበት እማዋሽበት አንድ ምክንያት የለም አሁን ጀርመን ስትሆን አንቺ ብቻ ነሽ ህይወት ያላማይ ብለ ቁጭ ብለ ከሷ ጋር እየኖርክ በአንድ ቤት ተመስታገኝ ዞር ብለ ማታያት ከሆነ እንደዚህ ቼክ ብለ ማታረጋት ከሆነ እኔ ኩዌሽን ነው ያነሳው አሁን ዞር ብለ ማታያት ከሆነ ቼክ ማታረጋት ከሆነ የሚለው ድፍን ነው ለምሳሌ ብለሽ የሆነ እስቲ ምሳሌ ነገር አዎ ለምሳሌ እንዴት ነው ስንቀመጥ ኤርትራና ኢትዮጵያ ልንሆን እንችላለን ለምሳሌ ገባ አይደለ መሆን አለበት እንዴ ባልና ሚስት ነው አይደለ አንቺ እነዚህ መጠቅሽ አንቺ ኦኬ ነው እንዴ እንዲሆን ፈልገሽ አይ ደግሞ እንዴት እኔ እዚህ ጋር አንድ አመት አዳመን ስጠላው ጡቴ ወተት እየቋጠረ ነበር ትምሬት የሚሄደው እያፈሰሰኝ ማለት ነው እየረጠብኩ እኔ ብቻ ነኝ የምረጥበው ከክላስ ውስጥ ፈልጌው አይደለም 3 አመት ደስ ብሎኝ ጨርሼ ምናምን ትምርቴን ብቀጥል ደስ ይለኛል ሶ ያ ሁኔታ ያ ቤልጂየም የተፈጠረው ሁኔታ ነበር እሱ በሰዓቱ እኔ እርጉዞኜ ወጥቶ ያደረጋቸው ነገሮች ነበሩ እኔ ማላቀው በሰዓቱ ማለት ነው ያን ነገር ደግሞ ያገኘሁት ከ2 አመት በኋላ ነው አዳም ተወልዶ 2 አመት ሆኖት ነው ያን ነገር ያገኘው እና መጀመሪያ ያለው ማቆ ታሪክ የለም ያለው በቃ እዛሳት ራሴን በመጠጥ ስለሳተ ምናምን ነገር ማግኘት ስለማይችል ማሰብ ስለማይችል ትዝ ስለማይለው ምን እንደተፈጠረ በህይወቴ ብዙ ነገር መስዋዕትነት የከፈልኩለት ሰው ብዙ ነገር ያደረኩት ብዬ ማስበው ሰው እንደዛ ካረገ ማንንም ሰው እዚህ ቢድር ላይ ሊያረግ ይችላል እና ጋል ልዩነቱ የሁለቱ ያ ነው ሁለተኛ ነገር እሷ ልጅ ናት ገባ እንደ እናት ምቆጣ ነው የሚመስላት እሱ እንደ ልጅ እንደ ቤተሰብ አልገባም ስለዚህ የምናገረው ነገር በሙሉ ለሱ መጥፎ ነው እኔም እኮ የራሴ ራይት አለኝ እኔ እያለውኝ እናትየው ምን ታረጋለች ነው ለቂቤው እኔ አልቀርብም እዛ አጋጣሚ እሷ እኔ ጋር መምጣቷን እንጂ ከኔ ጋራ ቪዲዮ ትሰራለች ብሎ አልጠበቅም በመጀመሪያ ጊዜ ቲክቶክ ላይ ሆነ እየደነሰን እኔ እሷ ፊልም ሆነ ሰራ ሰው አቅም እንደተታረቀን እኔ እሷ እንደተታረቀን እሱም ራሱ አቅም ለሱም ሾክ ነው የሆነበት ምክንያቱም ምን ብሏታል ያቺናትሽ አውጥታ ጥላሻለች ማንንም የለም ያነቀኝም ፓርት አለ በቦክስ የመታኝም ፓርት አለ እንደዚህ ብዬ መናገር ራሱ ለኔ ያናደኛል ገባ አይደለም ምክንያቱም መመታት በቃ ሴት ልጅ መመታትም ያለባትም ፍጡርም አይደለችም ተናደርክም አልተናደርክም መውጣት ትችላለህ ለቀመር ትችላለህ እንደዚህ ፋኒ አገር ሊሆን ስታየው ላይ አግሬሲቭ ነው ሪአክሽን ያሳያል አይኑ ፍጥጥ ብሏል ለራሴ ሳየው እኔ በዛ ሰዓት ደስ ነው ያለኝ ምክንያቱም አውቃለሁ ይሄንን ፊት በጣም ነው የማውቀው ህዝቡ ግን አያውቀውም ገባ አይደለ ለዛ ነው ህዝቡ ተረጋጋረ ፋኒ ለነሱ አዲስ ነው ለኔ ግን አዲስ አይደለም ሶ ያን ነገር ሳይሆን ደስ ነው ያለኝ የተናገረው ንግግር ሁሉ ነገር ልክ ነው ሁሉ ነገር አንድ ስተት የለውም ሳምሪ ወንድ ናት ሳምሪ እንደ ሴት አትሆንም ሳምሪ መገባት ልክ ነው ማለት አንተ እኔ እንደ አንድ ወንድ ለኔ ካልሆንክልኝ እኔ ደግሞ እንደ አንድ ሴት እንድኖር ካልፈቀድክልኝ ግዴታ ወንድ መሆን አለብኝ እሱ ከኔ ጋር ህይወት እንደመሰረተው እዛም ጋር ምንድረሽ ሰዎች የራሳቸው ህይወት አላቸው ሶ የሚያስበው ማለት ስለኔ ማን ነው የሚያስበው እዚህ ጋር ፋኒ በጣም አስመሳይ ነው ምስኪን ነው ደግ ነው የሆነ ነገሩ ያሳዝናል ግን አስመሳይ ነው የሆነ ሽልጥልጥልጥ ያለ አስመሳይ ነው አንዳንዴ ሰዎች ይወላችሁ ጋይስ አንዳንድ ሰዎች አታውቁባቸውም ልክ እንደ ሲሲ ማለት ነው ሲሲ እዚህ ቤት ስትመጣ ሰዓት ደግ ነበር የመሰለችኝ ምንም የምታቃል መሰለችኝ የዋ ነበር የመሰለችኝ እግዚአብሔር በሚያውቀው ወላዲትን ነው የምላችሁ መቤቴን የምታሳዝን ሴት ነበር የመሰለችኝ ለከስ ቀይሰው መጥፎ ነው ብዬ እንድጠራጠሩ ነው እስክታደርገኝ ድረስ ማለት ነው ቀይሰው ክፉ ነው አይመስለኝም ነበር እግዚአብሔር በሚያውቀው እና ከዛ በኋላ ነው መጥፎ መሆኗን ራሱ ያወቁት ስትናገረኝ ምናምን ስታወራ በዚህ ደረጃ ስለኔ ለምንድን ነው እንደ የምታወራው የሰው ልጅ ሊጠላሽ ይችላል ሊጠላኝ ይችላል ወይም ስለኔ ሲያወራ ሜክ ሊያደርግ በዚህ ደረጃ ግን እኮ አይወራም ነው ያሉት እና በዚህ ደረጃ ይችን እናት በዚህ ደረጃ
ፋኒን በዚህ ደረጃ ሰፖርት ስታደርጉት፣ በነገራችን ላይ ፋኒን ሰፖርት ስላደረጋችሁት ወይም ደግሞ ፋኒን ስላሽቃበጣችሁለት ምናምን አይደለም እኔ የምላችሁ። በነገራችን ላይ እንደዛ እያልኩ አይደለም። ማሽቃበጥ ካለባችሁ ታሽቃብጡለታላችሁ፣ መብታችሁ ነው። ግን ልጆቹን ሰጠች፣ ፋኒ እንዲይዝ ተደረገ። አዎ እናቱና እንዴት እንደዚህ ልታረግ ቻለች? በልጆቿ እንዴት ጨከነች? እኔም ብያለሁ። ባይዘዌ ዞኔ እለኛ ናት፣ እብድ ናት፣ እለኛ ናት። ዞኔ ባይዘዌ በጣም እለኛ ናት እና እለኛ ናት። አሊዝም ትላለች። ፋኒ ደግሞ ሳምሪ ደግሞ መማር ትፈልጋለች። ለምንድን ነው መማር የምትፈልገው? በእናትየዋ ምክር፣ እናቷ በምትመክራት ነገር ካልተማርሽ የተሻለ ነገር ከሌለሽ ዩቲዩበር ሆነሽ ህይወትሽን አትቀይሪም፣ መማር አለብሽ፣ መቀየር አለብሽ፣ ልጅ ይዘሽ አትቀመጭም፣ እሱ ያዝ እያለች ስሞላታለች። እሱ ማድረግ የሚችለውን ነገር ታደርጋለህ፣ እኔ እማራለሁ። ቤተሰብ ትዳር ላይ ወይም ሪሌሽን ላይ አንደኛው ነገር ምንድነው? ፉክክር ነው። እንፎካከራለን ከባሎቻችን ጋር እልን እያያዛለን። በተለይ ደግሞ እልህኛ እናት ካለችን ልንል የምንችለው ብዙ ሴቶች እንደዚህ ነው። ግን በዚህ ደረጃ ዝሆኔ በልጇና በቤተሰቧ ጉዳይ ሸታፕ የእናትሽ ነው ሸታፕ። ሂጂ እዛ እንትና ነጭ ቅማል ቤት ገብተሽ በጣም ባይዘዌ እዛ ቤት ያላችሁ እናቶች በጣም ታሳዝናላችሁ። ጥሏት ቁጭ ብላችሁ ግን በዚህ ደረጃ እንዴት ነው ሃይምሯችሁ ግን የሚቀበለው? ምን ያህል ነው ግን ማለት እና እሷ ፋኒ አያሳዝንም? ፋኒ አያሳዝንም? ምንድን ነው የሚያሳዝነው? ሲጀመር ፋኒ ዩቲዩበር ነው። ፋኒ ጀርመን ሀገር ላይ ስራ አይሰራም። ፋኒ ዩቲዩብ እየሰራ ነው የሚኖረው። አለቀ። ምን ላይክ ሽልጥልጥ ማለት እንዴት ነው የምትወዱት? ያልሆነ ነገር በቃ ሰው ልጁ ዩቲዩብ ነው መስራት የሚፈልገው። በዩቲዩብ እየሰራ ብር መስራት። ልክ ዩቲዩባቸው ሲዘጋ ስራ ጀመረ። በቃ ምን እውነታው ነው። በነገራችን ላይ እኔ እናየው እግዚአብሔር ምስክሬ ነው። ከትላንት ወደ ዞኔ ሲሰርበኝ ነበር፣ ዘረቢስ እያለኝ ሲሰርበኝ ነበርና እየሳኩ ነበር። ጌታ ሲጀመር ልክ ዩቲዩባን የዘጋችበት ቀን ስራ ጀመረ። እስከዛ ድረስ ዩቲዩብ ስራ አይሰራም ነበረ። እቺ ግን ልጇ ግን ትማራለች፣ እየተማረች ትመጣለች። ልጅ ከልጆቿ ጋር አንዳንዴ እንደ ሴት ሁለተኛ ደግሞ እንደ ሴት ልጅ እናት ሁናችሁ ስትመሰክሩ እኔ እናቴ ብትኖር ወይም ደግሞ እናንተ ልጆቻችሁ እንዲያረጉ የምትፈልጉት ልጅ እንዲያሳድጉ ሳይሆን እውነታውን እንነጋገር። የትኛው እናት ናት ልጅ ቁጭ ብለሽ አሳድጊ የምትይ? ተማሪ ነው የምትዩ? ሂደሽ ተማሪ፣ ጭንቅላትሽን አዳብሪ፣ የተሻለ ነገር አድርጊ፣ ቁጭ ብለሽ ልጅ አትያዥ ነው የምትዩ? የትኛውም እናት ብትሆኚ በቤትሽ ቢገባ ይሄ ነገር የትኛውም እናት ትናንትና ሲሰራ ያልነበረ ልጅ ዩቲዩብ ሲሰሩስ በዩቲዩብ ሲተዳደሩ የነበሩ ልጆች ልክ ዩቲዩባቸው ሲዘጋ ፋኒ ስራ ጀመረ አይደለ? ፋኒ ስራ ጀመረ። ከዛም ጸቡ ላይ ስራ ሂጂ ስመጣ ልጄን ምናምን እነሱም የሚያውቁት ነገር አለ። ባይዘው ግን ስለጠላናትና አድማስ ሰርተን ፋኒን እንስቀለው ጂጂ ሳምሪን እንስበራት። ልጆቻችሁ ላይ እንደዚህ ሊደረግ ትፈልጋላችሁ? አንቺ ልጅሽ ወልደሻት ቁጭ ብላ 4-5 ልጅ ወልዳ እንድታሳድግ ጡት እንድታጠባ ቤተሰብ ልጇን ቴኬር እንድታደርግ ሳትማር ቁጭ ብላ ልጅ እንድታሳድግ የምታረጊ እናት አለሽ? ያውን በሰለጠነ ሀገር ተቀምጠሽ። እስኪ እውነት እንነጋገር። እኔ ስደቡኝ እናንተ በጎቹን አላችሁ ደርጋኞች። በልጄ ከኔ አጠገቤ ቆመ ከኔ ልጄን የደገፈ በህይወት የምምራው ሰው ቢኖር ከዚህ በኋላ በልጄ ነው። በዚህ ሰዓት ደግሞ ጠላቴ ሆኖ ያገኘሁትን አለቀ፣ ጨርሻለሁ። የኔ እናት ልጅሽን እቅፍ ድግፍ ያርግልሽ። እኔም ብቀጠቅጭኝም እውነቱ ሲገባሽ ከልጅ አጠገብ ቆመሻል። ለምን የፈለገ ነገር አይሆንም ከልጄ ጎን የቆመ ለኔ። ምክንያቱም በዚህ ሰዓት ምንና ምን እያሳለፍን እንደሆነ እኛና እኛ ነው የምናውቀው። ግን ድሉ የኛ ነው። ስትፈልግ አበባ አርግ፣ ስትፈልግ ምን አርግ፣ መብታችሁ ነው። በዚህ ሰዓት ከኔ ጋራ ወይ አለመቆም ከመጀመሪያውን ገለልተኛ ነኝ ብሎ ገለል ማለት ገለልተኛ ነኝ እንዳል ገለል ማለት ነው። እንደዚህ አይነትን ነገር ማበረታታት ምን ለመሆን ነው? ጥሩነቱ እግዚአብሔር ይመስገን ህግ ላይ ነን ያለ ነው። ያ ህግ 25,000 ዩሮ 2 ዓመት አጠገባችን እንዳይደርስ አድርጎልናል። ለምን? ህግ ስላለ።
ህግ ካለ ምንም ነገር በማስረጃና በመረጃ ገና ምን አይታችሁ? ይሄ ገና የመጀመሪያው ገና ምን አይታችሁ? ከዚህ በኋላ በድጋሚ አንድ ነገር አሁን ድጋሚ ነገር ቢከሰት 18 ዓመትሽን ትጠጫለሽ። ያ በሁለቱም ስም ነው። እቃው ግን በሷ ስም ነው። የመኪናው ብድር በሷ ስም ነው። የባንክ ብድሩ በሷ ስም ነው። ቤቱ በሁለት ስም ነው። አልከፈለም። ኳሲዮን የሚባል ነገር አለ። የ3 ወር አለች እኮ እዚህ ስታደራድራቸው የነበረች እኮ አለች። እዚህ ሀገር የሚኖሩ እኮ 2 ሽማግሌዎች እኮ አሉ። ይሄንን አጣይቁ። ከዛ አልፎ ተርፎ ደግሞ ልኑርበት፣ በቃ ልኑርበት፣ ለልጆች ጊዜ ስጥ ነው የተባለው። ክፈል አልተባለ ምን አልተባለ። ግን ይሄ ሲባል መንግስት ሲያው ያው የመክፈል ግዴታ ማትከፍሉ ከሆነ ደግሞ እንትን ማትሉ ከሆነ ተነጋግራችሁ ልጆቹን ማሳደግ አለባችሁ። ያንን ደግሞ በጸባይ ካልቻላችሁ መንግስት ይገባበታል። እንደዚህ ያሳቅፋል። 2 ሳምንት እዛ ወይ 1 ሳምንት እዛ፣ 2 ሳምንት እዚህ ወይ 1 ሳምንት እዛ። ይሄ በፈለገችበት ሰዓት ነገ ከፈለገች አምጥታ እዚህ ማስቀመጥ ትችላለች። ማን ነው የሚቀርማት? ያ እኮ ነው ያ አፉን የሚከፍተው። ከዚህ በኋላ አይሄዱም። ሁሉ ነገር ዳውንሎድ ሞታለች አለች። ለምንድን ነው ነጭ የሚወስዳቸው? ለምንድን ነው ሌላ አባት ጉዲፈቻ የሚወስዳቸው? ጠይቀውና ተነጋግረናል። ሶሻል ሚዲያ ላይ አምጥቶ የወተት ልጆቹ ተቸግረዋል፣ ልብስ የላቸውም፣ ጣጣጣጣ አይሰራም። ልብስ ከሌላቸው ካሪታስ አለ፣ ዩግንታምት አለ። ገንዘብ እኛ ጠይቀናታል። በምንድን ነው የሚጠቀሙት? ገንዘብ አንሰጥም፣ ልብሳቸውን ግን ሰጥተናል። ኢቭን መጫወቻቸውን ሰጥተናል። ገንዘብ ግን አንሰጥ። ገንዘብ ጠይቋል ግን አንሰጥም። እሱ ነው መክፈል ያለበት። የ4 ወር እንዲያው ገና አለበት የሚከፍል። አሳድግ ያለ ሰው የለም። በስነ ስርዓቱ ቤት ያዝና ስራን ስራ፣ አንተም ስራ። እኔ ይህንን ነው እኔ አላቃቱኝ አልቀመጥበት። የሚያስቸግሩ ልጆች አይደሉም። ፓምፐርስ አትቀይርላቸው። እነሱ በመኖራቸው እንዲያው ሰላሜን ያገኙት። ለእኔ ትልቅ ርስቅ ነው ይመጣልኝ ነው። ደስታ የተለወጠው እነሱ ሲመጡ ነው። ምን አድርገውኝ ምን አስቸግረውኝ ነው? እሱን ውሰድ የምልህ እኔ መች ጠግቤያቸው? መች ጠግበናቸው? እኔ መች ጠግቤያቸው? በተለይ እኔ እንዲያውም ቢሰጡን ተገላገልኩኝ። እንደፈለጉ ይሆኑ። እኔ ሀሳቤ እንዲያውም ሌላ ነው። ሌላ እንደነሱ ሳይሆን እንደ ራሴ ማሳደግ ነው ፈልገው። ያላገኘሁትን እድል ልጆቼ ላይ ማድረግ ነበር ፈልገው፣ ግን አሉ እኛ አይደለም ያልነው። ገና wenn du nicht arbeitest ተክፈል አትክፈል፣ ግን ልጆችህን በተቻለ አቅም ቤት ይዘህ ወይንም ደግሞ ቤት የለኝም ብለህ አመልክተህ ወይንም ደግሞ 1 ቀን 2 ቀን ሲቀረው በዚህ ቀን ያ ልጆቼ
ማየት እፈልጋለሁ ተዘጋጁልኝ ትላለህ። አይ የለም አንተ ምግብ ሰርታ ምን ብለህ ቁጭ ብለህ ጠዋት ታደርሳለህ። ልክ ማታ ልታመጣቸው ስትሄድ ልጆቹ የሉ ከትምህርት ቤት። አትሊስት ንቀት ደውሎ መናገር ለናቲ የለም እሱ። እኔ ሳምሪ እንደ ታላቅ ወንድም ልንገርሽ፣ እናትሽ ብትሆንም የምትጠቅምሽ እናት የለሽ። አትጠቅምሽም። ልጆችሽ መጨረሻ ላይ የሚሉሽን ማስተዋል አለብሽ። ልጆችሽን ካላሳደግሽ መጨረሻ ላይ ልጆችሽ የሚሉሽ ሳምሪ በጣም ጥሩ አይመጣም። ሶሻል ሚዲያ ላይ በዳንስ መቆላላት የሚያመጣው ትርፍ የለም። ሳምሪ ታይ የማይጠቅም ነገር ላይ አትግቢ ሳምሪ። ሶሻል ሚዲያ ላይ መቆላት የሚያመጣው ምንም ባል ያሳጣል እንጂ ባል አያመጣም። ባል ያሳጣል እንጂ ባል አያመጣም። ሶሻል ሚዲያ ላይ መቆላት፣ ሶሻል ሚዲያ ላይ ያዙ ይልቀቁኝ ቂጥ ማሳየት ሴተኛ ዳሪነት እንጂ ምንም ጥቅም የለው። እውነቱን ልንገርሽ፣ ምንም ጥቅም የሌለው ነገር ሶሻል ሚዲያ ላይ ቂጥ የወዛወዙ መደነስ የሚያመጣው አንድ ትርጉም የለም። ታይ ድብደባ ደርሶብሃል ፋኒ? ከድብደባ የተናነሰ ሁሌ አንድ አይነት ግን አይደብርም? ጨምሩበት በደንብ ደመቅ ሞቅ ደመቅ ሞቅ ደመቅ ሞቅ ትግል ምናምን ፖሊሱን እንዴት መጣ? ማን ጠራ? እንዴት ነው? እስቲ ንገርን። ያው ቪዲዮ ላይ አብዛኛው ሰው ካየው የተፈጠረው ልጆቼን ለማውጣት ተናግረኝ ነበረ። ኪንደርጋርተን ለእናትየውም ጽፌ ለሁለቱ ነው የምናገረው። ዝም ብዬ ሄጄ ሳልናገር አልወስዳቸው። ልጆቹ እናታቸው ጋር እስካሉ ድረስ ለእናትየው ተናግሬ፣ እንደውም አብዛኛው የምናገር የነበረው ለናቲ ነበረ። ለምን እሷ ብሎክ ስላደረገችኝ ከእሷ ጋር ምንም እንትን የለኝም ኮንታክት ማለት ነው። ግን አሁን እናንተ ለልጆቹ አስባችሁ ነው ወይስ የወያኔ እና የቀድሞ ስርዓት ከ4 ኪሎ የነቀልኳችሁ ናችሁ? እንደዚህ ያው ጀርመን ሀገር ለተፈጠረ ችግር እንዲያሳስባቸው አይመስለኝም። ኢትዮጵያዊ ሆኖ ኑሮ የተወደደበት አፍሪካ ሀገር ውስጥ ሆኖ ከዓለም የመጀመሪያ ድሃው የሆነ ህዝብ ለጀርመን ሰው ልጅ ሲያግዛ ትንሽ አይከብድም? ትንሽ ነው ወይስ እነማን ናቸው? እነ ቲዲኤፍ ናቸው? እነ ቲፒኤልኤፍ ናቸው? እና በዚህ ቆልጭ እናንተ ናቸው የደሩላ ስራ መሰረት ከስሩ ናቸው። አይ ኖ ዩ ጋይስ 4 ኪሎ የለም፣ 4 ኪሎ የለም። በዛ ወይ ተናግሬ የሄድኩ እያለ መንገድ ላይ እነሱ ቀድመው ልጆቹን ለማውጣት እኔ እንዳላገኛቸው 30 ደቂቃ ቀድሞ መንገድ ላይ ተገናኘም ማለት ነው። ከዛ ስንገናኝ ኦኬ ደግሞ ቁጭ ብለን እንነጋገር ምናምን ብዬ በፖዘቲቭ ማይንድ ቢያንስ ተጠላልተሽ የትም አትደርሺም 2 ልጅ በማል አለ በሚለው ብዙ ነገር ሞከርኩ ማለት ነው። ምንም ነገር እንዳልተፈጠረ እንደ ፍሬንድ እንኳን ለመሆን እንደዛ ጣርኩ። በጣም ተከራከርን። በማል ልጆቹም እንትናሉ በቃ ተጨቃጨቅን። ነገር መሄድ አልፈለገችም። ልጆቹን ይዛ ብቻ ወደ ቤት ነው መሄድ የፈለጉት። ሁለቱም ቤት ስለነበሩ ኧረ ተው አብዚ ቁልጭ ተው፣ እናንተ ስራ እናውቃለን። አንድ እስቲ የአማራ ልጅ ሆኖ ቤቱን ከፍቶ በዚህ ላይ ዲስከስ አስበዋል። የአማራ ልጅ ሆኖ የአማራ ትግል እያለ እዚህ ጋር አሁን ስለ ልጅ ላይ ያሳስበው አብዚ ቁልጭ ግን ምን ይሻላችኋል? እስቲ እንደው ነገር ምንድን ነው የሚሻላችሁ? ተባብራችሁ ቁጭ ብላችሁ ሀገራችሁ ላይ እናት አልባ አባት አልባ የሆኑ ልጆች በጦርነት በብዙ ሺህ የሚቆጠሩ ትግራይ ውስጥ በጦርነት እናትና አባታቸውን ያጡትን መርዳት ስትችሉ ዩ ጋይስ ስለ ጀርመን ሀገር ስታወሩ ያስታውቅባችኋል ጋይስ። 27 ዓመት ንገራችሁ፣ 27 ዓመት ተበልቶባችኋል። ለብር ትመጣላችሁ፣
ለእንጀራ ሽያጭ ትመጣላችሁ፣ ለአማራ ችግር ትመጣላችሁ፣ ለኦሮሞ ችግር ትመጣ። ራስህን ችላ አትመጣም። ቅማላም ራስህን ችላ አትመጣም። እስቲ አሁን ወንድ ጻፍ አንተ። ለምን? ስለማውቃችሁ። አይ ኖ ዩ ጋይስ፣ አይ ኖ ዩ። አማራ የራሱ ችግር አለበት። አማራ የራሱ ጦርነት አለበት። ስለኔ ልጅ አያገባው። ኦኬ። ይልቁንስ በጦርነት አልባ የሆኑትን ትግራይ ውስጥ ወላጅ አልባ የሆኑትን እርዱና አሳድጉ። ኦኬ። አያገባችሁ። ሲነቃብህ አውቃለሁ። አሁን የምትጽፏት ነገር በሙሉ አንድ ለማንም ያብሰዋል። ይህንን ደግሞ በተግባር እናሳያቸዋለን። በተግባር እናሳያቸዋለን። እንደዚህ አይነት ሰው ደግሞ ሶሻል ሚዲያ ላይ እንዳይወጣ ነው የምናደርጋችሁ። አረመኔ ወያኔ ከኔ ጋር አንላቀቅም። ከኔ ጋር በምንም ተርመጥምጠና ስትፈልግ ኦሮሞ መስለና፣ ስትፈልግ አማራ መስለና፣ ስትፈልግ ኤርትራ መስለና። አይ ኖ ዩ አታገኘኝም። እኔ እስቲ ወንድ ጻፋው፣ ወንድ ጻፍ። ለምን ወጣችሁ? ለምን አትጽፉም? አሁን ስለማቃችሁ ያ ስለሙሙም ይህች ሀገር በእናንተ አትናጋም። በተገኘው ቶፒክ በሙሉ እየመጣችሁ ብትጽፉ ብትሳደቡ ልንገራችኋል፣ ውሃ አታነሱም። አለፈባችሁ። እንኳን ዛሬ በባዶ እጃችሁ ትላንትና ባንኩንም ታንኩንም ህዝቡንም ይዛችሁ የትም አልደረሳችሁ። ኦኬ። እና ጻፍ እስቲ ወንድ እስቲ ጻፍ። ምን አመመህ እንዴ? አዶናይ አመመህ? ባዶናይስ አመመህ እንዴ? አመማችሁ? እናንተ ናችሁ ለሰው ልጅ የምታዝኑት። እናንተ እኮ ለሰው ልጅ አታዝኑ። አይ ኖ ዊ ኖ ዩ ጋይስ ዊ ኖ ዩ። የማያውቋቸውን እነዚህ ልጆች እናንተን ተከትሎች የሚመስሏቸው። አማራ የራሱ ችግር አለበት። ኦሮሞ ልንገር የራሱ ችግር አለበት። እንኳን ስለኔ ልጅ በጀርመን ስለሚኖረው አይደለም፣ እንኳን ስለኛ አይደለም። ይኸውልሽ እንደዚህ ምርር አድርጎ የልጆች የሚያስብልሽ መጀመሪያ ሀገርሽ ላይ በጦርነት ለተጎዳው ረሃብ ላጠቃው በጦርነት እናትና አባቱን ላጣው ይልቁንስ ለነሱ ድረሱላችሁ፣ ብር አዋጡና ተሰብስባችሁ። ኦኬ። ስለዚህ ስለማቃችሁ ኢትዮጵያ ውስጥ ስለ እሙሙ የሚለጠፍ ስለ ምንም ይለጠፍ ጥልቅ ብላችሁ ትገቡና ቅጥቅጥ። በዚህ ህዝቡ በዚህ 4 ኪሎ አትገቡ። እንኳን 4 ኪሎ አይደለም ከእንትን አትሻገርም። አለፈብህ። ማናጋት እዛውም አለሁ ማለት ኢትስ ኦቨር። እኔ ነቅያለሁ ከ4 ኪሎ። እኔ ነቅያለሁ ከባንክ ከኢትዮጵያ ባንክ። ተመልሳ አትመጣም ስል አትመጣትም። እኔ ጀምሬዋለሁ። የኢትዮጵያ ህዝብ ይጨርሰዋል። አትመጣትም። ተመልሰ ሄድ እዛው። አትመጣትም እዛው። ይልቁንስ ስለ ጀርመን አሁን የሉም፣ ጠፉ። ይላችሁ እኔ ባህሪያቸውን አውቀዋለሁ። እነዚህ ሰዎች ልንገራችሁ ባህሪያቸው። ለዚህ ነው ዝም ብዬ ጥይታቸውን ማስጨረሳቸው። ዝም ብዬ ገባሽ? ዝም ብዬ አይ ኖ ዩ ጋይስ አይ ኖ ዩ። በዚህ የምትቆጣጠረው የለም፣ የምትቆጣጠረው ንግድ ባንክ የለም፣ የምትቆጣጠረው የመሬት እንትን የለም፣ የምትቆጣጠረው የለም። በቃ አልፎባቸዋል። በቃ አልፎባቸዋል። የሳይበር ቴክኖሎጂ ጦርነቱ አልፎባቸዋል። 3 ዓመት አልፎባቸዋል። ኖ ሞር። ዝም ብለህ ብቻ እንደ ጌታቸው ጸባይህን አሳመር፣ እንደ ጌታቸው ረዳ ዝም ብለህ መግባት ብቻ። ዝም ብለህ መግባት። አሁን የአማራ ልጅ እንደው ጨንቆት እንደው ስታስበው የኦሮሞ ልጅ ጨንቆት የአማራ ልጅ ጨንቆት። የአማራ ልጆች እኮ ከኔ ጋር ጌም ሲጫወቱ አታያቸውም እንዴ? ጨንቋቸው። ቤታዮ እኮ ፖለቲካውን እኮ ትተዋለች።